ሰርግ የማክበር ሰላምታችንን እያቀረብን የልጃችን የወይዘሪት ሩት ተፈራና የአቶ ሰለሞን ቢረዳው የጋብቻ ስነ ስርዓት የሚከበረው እሁድ ሰኔ ቀን 2005 ዓ.ም ስለሆነ በዚሁ ዕለት በዳግም ሆቴል አዳራሽ ባዘጋጀነው የምሳ ግብዣ ላይ ከነ ባለቤቱ እንዲገኙ አይደለም ከነ ቤተሰቡ ነው የሚለው ከነ ቤተሰቡ እንዲገኙልን በማክበር ጠርተኖታል ወላጆቿ ወይዘሮ ፀሐይ በቀለና አቶ ተፈራ ሞላ አድራሻ አዋሳ Quintastas ዘሩ ቀለጠ ይሄንን ኒውስማ ኤቭሪባዲ መስማት አለበት ኤቭሪባዲ ሄሎ ተፈራ ዘሩ ነኝ እንዴት ዋልክ ዘሩ እንዴት ነው እናቴ ልጅ እንዴት ነው ምን በደልኩ ምን አደረኩ ምንድነው ያረኩ ምን ነው ዘሩ ደህና አይደለም እንዴ አንተ ያለ ምን ደህንነት አለ ምን አንተ እኔ እናት ያባትህ ልጅ ወንድም ስጋ አይደለሁም እንዴ እኔ በብስጭት ልቤ ቀጥ ብትል ደሜተን ተክትኮ ድፍት ብል ምን ትጠቀማለህ ጠላት እኔ ወንድም ድፍት ልበልልህ ምን ነው ምን ችግር ተፈጠረ አጠፋው እንዴ ጠላት ይላል እንዴ ደግሞ ምንድነው የላክብኝ አሃ መልክቱ ደርሷል እንዴ አይ ዘርዬ እናቴ ልጅ ምን ላድርግ ብለህ ነው ይኸውልህ በቃ ቀኑ አጠረና እንዲሁ ሰላም ማክር ቀረው ይኸው ቀድሜ እንደ እውነቴን ነው ማለት ቀድሜ ሳላሳውቅ እንደ ባዳ በካርድ ስለጠራው ተቀይበኝ ከሆነ ይቅርታ አድርግልኝ እኔ ቀድመህ ማከርከኝ ያላማከርከኝ ምን ይጎልብኛል እሱ የራስ ጉዳይ ነው እሺ ይሁን ግድ የለም እኔን ብቻዬን ቢሆን ምንም አይደለም ደሞ ከነ ባለቤቱ ይባላል ዴ ከነ ቤተሰቡ ብሎ የሰርግ ጥሪ ምን አይነት ፈሊጥ ነው እሱማ የግድ ነው ዴ ልጆቹማ መቅረት የለባቸው እውነቴን ነው ዘሩ አንድ ልጅ ይቀርና እኔ እናንተ በቃ ተለያየን ማለት ነው እሺ አይቀሩም እንደ ሙቀጫ ያንከባለልኩ አመጣልሃለሁ ጥሩ ከተመቸም እንደሱም ጥሩ ነው ወይ ደግሞ በሙሉ ሰብስቤ ጆንያ ውስጥ ከትቼ አስረና አለዛም አንድ ካርቶን ውስጥ ፓክ አድርጌ ይዣቸው እመጣለሁ ምን ማለት ነው ዘሩ ስማ ለእያንዳንዱ ልጅ ስንት እንደማወጣ አስበኸዋል እንደዚህ ያልክ እኮ ልጆቹን ከዘመድ ነጥለህ ታስቀራቸው ነው እንደዚህ አይነት አጋጣሚ ሲገኝ እንኳን ከዘመድ ጋር ይቀላቀሉ እንጂ እሱን ካሰብክ አንተ መተመቀላቀል ነው ዘሩሙት እላለሁ ከአንድ ልጅ ሰርግ ላይ ትቀርና የኔ እናንተ ነገር አከተመለት ማለት ነው አንተ አንድ ልጅህን ትድራለህና እኔ 6 ነፍሴን ተግተልትዬ ልምጣለህ አሞራ አደረገን እንዴ ስማ በገንዘብ እኮ ነው እንጂ የምንመጣው ይኸው በከንፍ እንደዚህ እየበረርን አይደለም የምንመጣው እንግዲህ ችካትበል ይዛቸውና ብያለሁ ደሞ ይኸውልህ ደሞ ስማ ለአዛለች ደውዬ ነግራታለሁ ልጆቹን ብታስቀራቸው እኔ እናንተ እስከ መጨረሻው ተቆራረጥን ማለት ነው ደናዋል ደሞ እኮ ማንንም እንዳይቀር ይላል ቻርተር አውሮፕላን ያዘጋጀልን መሰለው እንዴ አዛሉ ወይ ተዘጋጅቻለሁ ዘርዬ አዛሉ ተዘጋጅቻለሁ በቃ ተዘጋጅ አዛሉ ተዘጋጅው አልኩ እንደሱ አይደለም ተዘጋጂ ትልቅ አደጋ ፊት ለፊታችን ላይ ተጋርጧል ይህ ዘርዬ ደግሞ የምን አደጋ ነው ይሄ እኮ ዓለም ነው ዘርዬ ሰርግ እንዴ ሰው እኮ ለሐዘን እንኳን ሄድለ ሰርግ እኮ ነው ምን ችግር አለ ዓለም ነው አንቺ ምን አለብሽ አዛሉ አንቺ ምን አለብሽ አዋሳ በለ ሲዳማ በለ ዋሊባል ይሄ ምን ተገኘ ቱር ልናረግ ቱር አብላ ቤተሰቡ እንዳለ ሰርግ ተጠርቶ ወደ ዋሳ ሄደን ቺል ልናረግ ነው አቤት ይሄ ቤተሰብ አላባብ እውነት ነው እኔም አለሁበት ብዬ ምኑ ላይ ቱረታው ላይ ነው እንግዲህ አደራ ማንም እንዳይቀር ስለተባለ አመቴጂ ይመስልኛል ሞት እውነት እሰይ
አዋሳ ሄድና አዋሳ ቤሌ ሲዳማ ጎበዜ ቆንጆ። ይሄኛው እንዴት ከበደሽ? ገብቶኛል ግን የሆነ እዚህ ጋር ቆይ ይኸውልሽ፣ እኔ በደንብ አስረዳሻለሁ። ሀሳብሽን ሰብስበሽ እኔን አዳምጪኝ እሺ? ቤሌማ አይኬ ጨምበላላ 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 ጌዳውን ሊባል ነው። ምን አግኝተህ ነው ቅጥስ የሚያደርገው? በደረሰን ድንገተኛ የሰርግ ጥሪ አማካኝነት አዋሳ አሞራ ገደል ላይ ሂደን ብትንል ነው ሁላችንም። አዎ ከነ ባለቤቱ በሚለው ቦታ ላይ ከነ ቤተሰቡ የሚለው ስለተተካ እንሄዳለን ብለን ግግም ነው የምንለው። ኢንኬዝ የሆነ ነገር ተፈጥሮ ታላቅ ቅናሽ ለመውጣጣሽ ቢባል እንኳን አንደሬጆችን አቮይድ አድርገን እኛ እንነግዋለን። ኧረ እባካችሁ ምን ስለሆናችሁ? እኛ ሃይ ክላስ እናንተ ደግሞ ጩጬ ስለሆናችሁ አዋሳ ቤሌማ ሲዳም ምንድነው ጩጬ አይጨፍርም ያለው ማን ነው? አዋሳ ቤሌማ ሲዳማ ቤሌማ በቴሌቪዥን እኮ አይቼዋለሁ። ሐዋሳ ቤሌማ ሲዳማ ቤሌማ ምንድን ነው የምትይኝ? እንደ አንቺ ደግሞ ምንድን ነው ለወራቸው ኩርሽ እንደው በዚህ ጸባይ ከጉዞ ታሰርዛሃል። ከየቱ ጉዞ? ከአዋሳው። ሐዋሳ ጉዞ ሊደረግ ነው እንዴ? ወደ ለምን? የአጎታችን ልጅ ልታገባ ነው። ውይ እንኳን ተሰርዝኩ። ለምን ደግሞ እንደባለፈው አርፍደን ሄደን ኩም ብዬ ከመመለስ እዚሁ ቤቴ ቁጭ ብል ይሻለኛልሽ። እንዴ ነፍሴ ሐዋሳ እኮ ነው። ከአንድ ቀን በፊት ቀደም ብለን ስለምንሄድ ረፈደ አለፈ አላለፈ የሚባል ነገር የለም። ይሁና ደግሞ ለሰርግ ብዬ ዛሬስ ሄድ እንዴ ጅል አደረጋችሁኝ። ጅልማ ነሽ። ሐዋሳ ቤሌማ ሲዳማ ቤሌማ ምንድነው? ተጨናንቀናል። ሻሽዋ ወይ ብርፍዬኔ ምን አጨናነቀሽ? አልሰማሽም እንዴ? እኔ አልሰማሁም። አልሰማሽም? ሞች አልሰማሁም። ትርፌ ቶር አለንለው ምን መጣና ጥሪ ያለብን። የሚገርመው ነገር ደግሞ እኮ አደራ በተለይ ትርፍዬ እንዳትቀርብን ተብሏል አሉ። አሁን እንዴት ተብሎ የሰርግ ካርድ ላይ ይጻፋል? የሰው መውደድ ይስጥሽ ሞች። እኔስ አይ የቤተሰብ ጥሪ ነው። ምንም ልረዳሽ አልችልም። ዓለማችንን ልናይ ነው። አዋሳ ቤሌማ እግረ መንገዳችንን ላንጋኖ ገብተን ወንዶ ገነት ጎራ አብለን ሰውነታችንን በፍሎ አስመትተን እንመጣለን። አባት ሺህ ዓመት አይኖር። የጥሪ ካርዱ ላይ ግን ይሄ ሁሉ የጉብኝት ፕሮግራም የለም። ምንድነው የምትሉት? በጠዋት እንሄዳለን፣ ምሳችንን በልተን ሙሽሮቹን ሸኝተን በጊዜ ወደ ቤታችን እንመለሳለን። የምን በየቦታው ማውደልደል ነው? ዘርዬ ደግሞ የምታገባው ወንድምህ ልጅ አይደለች እንዴ? በመጀመሪያ ቦታው ላይ እንገኝና ደስታችንን እንገልጻለን። ከዛ በኋላ የሚባል ነገር የለም።
በቃ ምሳችንን በላን ሙሽሮቹን ተሰናብተን አውቶቡስ ሳይጠፋ በጊዜ ተሳፍረን ወደ ቤታችን ወይኔ ጉዲ አውቶቡስ በሎንቺና ነው እንደምንሄደው አይ አይደለም በሄሊኮፕተር ነው እንጂ ዳክ 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 እያልን የምንሄደው እሱ ጥሩ ሀሳብ ነው አባብዬ ተመችቶኛል ይሄ እኮ ፍጹም የማይገኝ አጋጣሚ ነው አይደለ ከሰርጉ አንድ ቀን ቀደም ብለን አዋሳ ላይ ጥሩ ጊዜ አሳልፈን እንመጣለን ከሰርግ በላይ ምን ጥሩ ነገር አለ እንዴ ኢንጆይመንት አለ የፍቅር ሀይቅ አለ ወንዶ ገነት አለ አሳ አለ ዞር ካለ ደግሞ የሆነች ሙድ ያላት ነገር አናጣም ይሄ ሁሉ ነገር የሰርጉ ድግስ ብፌ ላይ ነው ያለው አይደለም ዘርዬ አዋሳ ላይ ነው ከፈለግን ደግሞ ትልቁን አሳ አሳርገን እንከከዋለን አንተ እኮ አትሄድም እሺ ማን ያለው ራስ ነው ለሰርግ ብዬ አዋሳ ድረስ መሄዱ ጅል መሰልኳችሁ አላልኩም የቀልድ መስሎኝ ነው የምር ከሆነማ እንኳን አዋሳ ቢሾፍቱ ድረስ ሄዳለሁ ዘርሻ የኔ ጌታ ግድ የለም እሺ በል ለቤተሰባችን የማይረሳ ትዝታ ያለው ጊዜ አሳልፈን እንምጣ ዘርዬ ሙት ይኸው ለአንተ ራሱ አይተህ የማታውቀው ደስታ ታገኝበታለህ እውነቴን እኮ ነው ዘርዬ ለአንተ ብዬ እኮ ነው ብር ስትል ብር ብለህ ልትቀርብኝ እኮ ነው ለገንዘቡ ከሆነ ምንም አታስብ ሼር እናደርጋለን እንዴ እትዬ ቆይ መሄዱንስ ሄድን ሰርጉ እስኪደርስ ድረስ ምን እንበላ ነው እንዴ አንቺም ትሄጃለሽ እንዴ ቅጥ ለምንድን ነው የማልሄደው የጋሽ ወንድም ማለት እኮ ለእኔም ወንድም ናቸው እንኳንስ ለዘመድ ሰርግ ለጎረቤትም ሄደናል ማሚ እውነቷን ነው አዎ ትሄዳለች ኩንጉፍ ለሚበላው ነገር ትርፍዬ ምንም አታስብ እሺ አገሩ ሁሉ ሆቴል ነው በቃ እዛ እየሄድን እንበላለን ለምን ተብሎ ይሄንን ሁሉ ሰው የሚቀልብ ሆቴል ከየት ይመጣል አይ ሆቴሉም አለ የት ይሄዳል እዛው ነው ሆቴሉ ያለው ግን ይሄን ሁሉ ሰው የሚቀልብ ምግብ ከየት ይመጣል አይ ምግቡም ይኖራል ግን ብሩ ከየት ይመጣል ታው እንጂ ስታቀዱ እንደ ዘመናዊ ሰው አቅዱ ንገሪያት ለሻሼ በጧት ተነስታ 5 ኪሎ በሶ እንድታስፈጭ በሶ ለምን ሰርጉ እስኪደርስ እሱን በስበስ እያደረግን መላክ ነው እና በሶ ልንቀም ወይኔ ጉዲ አባቢ በትንታ ልትገለን ነው እንዴ ለምን ትሞታላችሁ ኧረ ጠላታችሁ ሀይቅ ብላችሁ የለም ሀይቁ ዳር ቁጭ እንልና እሱን ቃም እያደረግን ከሀይቁ ውሃ ጎንጨት ደስ ካለን ደግሞ በጥበጥ እናረገውና በሀይቁ ውሃ ግባ በሞቴ በተፈጥሮ ውሃ የተጠመቀ አሪፍ ጁስ ማለት ይሄ ነው አደጋ አለው ዘመቻ መሰለህ እንዴ ለመዝናናት እኮ ነው የምንሄደው ባይሆን ቤት ውስጥ ያለችውን ምስሯንም ድንቿንም ሰራሰራ አድርገን ባገልግል ቋጠር አድርገን እንሄዳለን መንገድ ላይ አረፍ ስንል ሆቴል ከምንበላ እሷን ቀመስ አይትዬ ግን በሶ የሚያዝ ይጠቅማል ይሻላል ይጠቅመናል እንዴ ማሚዬ እኔ የተቋጠረ ምግብ እንደማልበላ ታውቂ የለ ችግር የለውም አንቺ የተቋጠረ ምግብ ማትወጂ ከሆነ ላንቺ ብቻ ወጡን በኮዳ ትይዣለሽ ትርፌ ደግሞ ቀጭን ወጥ በመስራት በቂ ልምድ አላት በቃ ወጧን በኮዳ ትይዥና ደረቁን እንጀራ ለብቻ ይዘሽ እየቆረስሽ እንጀራውን ትጎርሽና ወጧን ማወራረጃ ጎጭ ታረጊያታለሽ አይዘመደጉ ዓለም ያሳየኝ ነው እንግዲህ ልብሴንም ማጣጣው ከእንግዲህ ገላዬን ተለቃልቄ ቁጭ ብዬ ተዘጋጅቼ መጠበቅ ነው ታረጊዋለሽ አለ ለትራንስፖርት ከ3500 እስከ 4000 ለምን ተብሎ እስከሚባል ነገር አያስፈልግም እስከ ደሞ ካለው ከ500 እስከ 700 ነው የሚባለው አዎ ዘርዬ ደግሞ
ያለ ትራንስፖርት እንሄዳለን። በቃ ይሁን ለትራንስፖርት በቂ ነው የሰጠሁት ገንዘብ። እሺ ለምግብ ምግብ 500 ብር። አዎ ዘርዬ ልንበላው እኮ ነው ልንሾፈው አይደለም። ምን አዋቆቹ ሰብሰብ ብለን እንሾፋለን፣ ልጆቹ ይበላሉ፣ በቂ ነው። እሺ ለአልጋ አልጋ አዛልዬ ሰውነቴ ሁሉ ተቃጠለልሽ። ምን ነካኛና በቃ ነደደ ይሄ ሁሉ አዛልዬ የጤንነት አይመስልም። ያው ትዬ ፈትሹ በዳቤ በገንዘብ የገዛሁት የራሴ ጨርቅ ነው። የእናንተ ነገር ምንም የለበትም። ፈትሹኝ። አሰናብቱኝ፣ በቃ አሰናብቱኝ። አደጋለሁ። ምንድን ነው ሻሼ? አሰናብቱኝ፣ በቃ ትዬ አሰናብቱኝ። እንመሰረም ቤቱ አሰናብቱኝ። ምን ተፈጠረ? ወይ እኔ ለዚህ ቤተሰብ የቤተሰብ አባል አይደለሁም እንዴ? ነሽ በአንድ ትሪ እንኳን አይደለም፣ ግን አብረን አልበላን መልተናል፣ አብረን አልጠጣን። ታዲያ እኔ ምን አድርጊያችሁ ነው እንጂ ባይተዋር የምታደርጉኝ? እኔ ምን አድርጌ ሰው እንደሌለ ሰው በቃሽ። ምንድነው የሆንሽውን አትናገሪም እንዴ? አይዞሽ እናቴ፣ ሆዳይ ባስሽ። ቆይ ምንድነው የሆንሽው? ለምን አትናገሪ? ምን ፈልገሽ ነው? እናንተ ጋር ቱር ማለት እፈልጋለሁ። ቱር? ወዴት? ወደ ሐዋሳ። እናቴ እኔ ተስፋ አልተፈጠርኩም። እኔ ሐዋሳ አያምረኝም ጋሼ፣ ተው። ኦኬ ቱር። ምን ነው የሚስቁት? ትዬ አሰናብቱ በቃ። አይሻሽ ለዚህ ነው እንዴ? በቃ ምንም ችግር የለውም። ቱር ትያለሽ። አንቺ ምን አለብሽ? ቱር ትላለች። ምን አለብሽ አንቺ? አዛሉ ችግር አለው ዘርዬ። ለእሷ ብለን የተለየ ወጪ አናወጣ። እሷን የሚያስደስታት ከሆነ እናደርገዋለን። ቱር እንላለን። ዝም ብለን አይከደከ እካ እኔ ነው አየጋሽ። እሺ እንዴት ነው አለን እንዳለን ይኸው ጓዜንም ሸካክፍ ያለው ጠቃልያለሁ። ጢሜንም ጢም እያልኩት ነው። በግዲም ብቻ ነው የምትቀረጀው ጋሽ። እንዴ ምን ለመሆን ነው? ቱር ለማለት ነው። ቱር? አረ ወዴት? ምነው ቤተሰቡ ጥሪ ተደርጎለታል ቱር ልንል ነው አልታለም እንዴ? እና ታዲያ አንተ ምን ቤት ነኝ ብለህ ነው? እኔ ማከነኝ ቤት አይደለሁም ጋሽ እኮ። ምን ይሁን ብለህ ነው ለጉዞ የተዘጋጀው? እኔ ነው አትበልብኝ አንተ ጋሽ። ቆይ እኔ የቤተሰቡ አባል አይደለሁም እንዴ? እና ይሁንክ እንደሆነስ ቱር ላለው አታዲያ እና ቤቱን ማን ሊጠብቅልህ ነው? ወይ ጋሽ ደግሞ ማሳስብ ጉዳይ ነው የሚያሳስቡት እንዴ? ቤቱ የት እንዳይሄድ ብለው ነው። አንዱ ታስፈለገ መለስ ቀለስ እያልኩ አየዋለሁ። አበቃ ዘሩ ቀለጠ። እዚህ ጎረቤት መሰለህ እንደምንሄደው? ሐዋሳ እኮ ነው። በመኪና እንኳን የግማሽ ቀን መንገድ ነው። ጋሽ እኔ የሆነ ይሁን እንጂ እኔ ሐዋሳ የምትባል ሀገር አልቀርም እንዴ። ደግሞ አገሪቱ የሸጋ ሀገር ነች ስትባል ሰምቻለሁ። እንደው ሂጅ ጉድ አይቼ ነው የምመጣው። ካስፈለገ ደግሞ ቁልፍልፍ አድርገን ረዳቴን ለኩሰ ነው እንሄዳለን። ረዳት? ማን ነው ደግሞ ረዳት? ኤሌክትሪክ ሆኖ የተመጠመው ሽቦ ነው እንዴ? ምነው ያን ጊዜ ምን ሊያረጉ ነው ግንቡ ላይ የሚተበትቡት ስለወት ረዳትህ ነው ብሎኝም አልነበር? ታዲያ ለይጭ ቀን ካልሆነ ለመቼ ሊሆን? በልበላ አትቀልድ። እኛ 2 ቀንም 3 ቀንም መቆየታችን አይቀርም። ጸጥ ላጥ ብለህ ቤቱን ጠብቅ። እሺ ጋሽ 3 ቀን ብቻዬን? ሌላ ረዳት አጫዋች እቀጥርልሃለሁ እንጂ ምን ይላል እሱ? ጋሽ እኔ ብቻዬን ስሆን የሆነ ነገር ያደርገኛል። እንቅልፉላ ይሻለኝም። እውነት ነው። ደግ ነው። እንግዲያው ሁል ጊዜ ነቅተህ እንድትጠብቅ ብቻህን እንተውሃለን። ይኸው ነው በቃ።